እንዳይደመጥ እንዳይሰማ ማድረግ ነው ተግባሩ ሌላ ምንም እኔ እንደ ክልል መንግስት ሌሎቹ በቅርብ እንኳን የተመሰረቱት የክልል መንግስታት ያላቸውን ያህል እንኳን ጠንካራ አቋም ያለው አይደለም በአሁን ሰዓት የብአዴን ብልጽግና ምክንያቱም ከምስረታው ጀምሮ ስንመለከት ህዝቡ ተስፋ የጣለባቸው አመራሮች በውስጡ ነበሩ እነዛ ህዝቡ ተስፋ የጣለባቸው አመራሮች በትክክልም የህዝብን ጥያቄ በቅርበት ከህዝቡ አዳምጠው ምላሽ ለመስጠት የሚያስችል አዲስ የፓርቲ አወቃቀር ተመስርቶልናል ብለው ያሰቡ በመሆናቸው ምክንያትና የህዝብን ትክክለኛ ጥያቄ ሰምተው ተቀብለው ያንን አቋማቸውን ለፓርቲያቸው ለማሳወቅ የሚንደረደሩ ኃይሎች እንደሆኑ ሲታወቅ በዚህም በዛም ተባለና እነዛን ከህዝብ ለማራቅ እርምጃ ተወሰደባቸው የህዝብን ጥያቄ የሚያነሱ የክልሉ አመራሮች ተገደሉ ከዛ በኋላ የአማራ ክልል እንደ ክልል ስንት ፕሬዝዳንቶች ተቀያይረዋል እነዛ የተቀያየሩት ፕሬዝዳንቶች ምን ያመጡት ለውጥ አለ የሚታይ ምን በአማራ ክልል ውስጥ የሚታይ የሚዳሰስ የሚጨበጥ ነገር ምን ያየነው ነገር አለ ተመሳሳይ መግለጫና የመግለጫ ጋጋታ በተለያየ ጊዜ እያመጡ ከፌደራል መንግስቱ የሚሰጠውን ወይም ከ4 ኪሎ የሚሰጠውን ትዕዛዝ እያስፈጸሙ ህዝብ ላይ በደል ከማድረስና የህዝብን ሰቆቃ ከማባባስ የዘለለ ምን ያመጡት ነገር አለ ብለን ብንጠይቅ ምንም የሚለው በቂ ምላሽ ነው ብሩክ አሁን ግን በተለይ የአማራ ክልል በሁሉም አቅጣጫ በህዝባዊ እምቢተኝነት ጥያቄዎቹን ማቅረብ ከጀመረ በኋላና የፌደራል መንግስቱ ወይም አገዛዙ የአማራ ክልልን ልዩ ኃይልና ፋኖ በማፍረስ አዳክሜ የሚፈልገውን ነገር ለመተግበር በቂ ሜዳ ማመቻቸት አለብኝ ብሎ ሲነሳ ይሄንን የተቃወመው ህዝብ አደባባይ በመውጣትና ህዝባዊ እምቢተኝነቱን በማሳየቱ ምክንያት እነዚህ አመራሮች ኮንፈረንስ ሲያካሂዱ ምናልባት የዚህ እንቅስቃሴ ስላስፈራቸው እስካሁን የመጡበትም አካሄድ አዋጭ እንዳልሆነ ተረድተው የህዝብን ትግል ሊደግፍ የሚችል ሐሳብ ይዘው ይመጣሉ ተብሎ ተስፋ ተጥሎበት ነበር በርግጥ ተስፋ የሚጣልበት ኃይል ባይሆንም በመጣበት እስከ ዛሬ ድረስ በመጣበት መንገድ ሁሉ ለአንድም ጊዜ ተስፋ የሚጣልበት ኃይል እንዳልሆነ በተለያዩ ማስረጃዎች ያጋለጥን መተናል ነገር ግን የህዝቡ እንቅስቃሴ የደረሰበትን ደረጃ ተመልክተው ከታች ያለው የወረዳና የዞን አመራር ከህዝቡ ጋር በይፋ የተቀላቀለው ኃይል የራሳቸው የመንግስት ኃይል በሚያመጣባቸው ተጽዕኖ አትሊስት እንደ ወደ መሃል ቀረብ የሚል ነገር እንኳን ይዘው ይመጣሉ የሚል ግምት ነበር አሁን እነ ተመስገን ጥሩነህ የሚያወጧቸውን መግለጫዎች ስትመለከት አሁን ከደቂቃዎች በፊት ያያየው ነበር ፌዝ ነው ጫውታን የተያዘው የአማራ ህዝብ እንደ ህዝብ ያለም አይመስላቸውም እነዚህ ሰዎች በእውነት ያለም አይመስላቸውም ወይም ደግሞ ምንም የሚያመጣ ኃይል አይደለም መሬት ላይ ይሄን ህዝባዊ እምቢተኝነት እየመራ ያለው ብለው በቃ የሆነ እነሱ የሚተማመኑበት የ4 ኪሎውን ጉልበት መከታ አድርገው እየተንቀሳቀሱ እንደሆነ ነው የሚያሳየው እውነቱ ግን እሱ አይደለም ህዝብ ሲያምጽ ህዝብ በቃኝ ሲል ገበሬው በቃኝ ሲል አይበቃህም ማለት የሚችል መንግስት በየትኛውም ዓለም ላይ የለም ህዝብ ከአገዛዝ ከመንግስታት ጉልበት እጅግ የላቀ ተሰሚነት እጅግ የላቀ ጉልበት እንዳለው መገንዘብ ያስፈልጋል ይሄንን በተግባር እየተመለከታችሁት ነው ከ2-3 ቀን በፊት በፕሬዝዳንቱ የተሰጠው መግለጫ ላይ መሰረት ያደረጉ የተወሰኑ ሰዎች የሆነ የተስፋ ጭላንጭል እየታያቸው መስሏቸው ሲጽፉ ተመልክቻለሁ እውነት ለመናገር ዛሬ ብአዴን ብልጽግና ባወጣው መግለጫ ውስጥ እርማችሁን አውጡ
ነው ያላቸው። እነዚህን ሰዎች በየአቅጣጫው ከባዴን ብልጽግና ተስፋ ኖሯቸው ሲጠባበቁ የነበሩ ኃይሎችን እርማችሁን አውጡ፣ ከዚህ በኋላ እኔ የ4 ኪሎ ጉዳይ አስፈጻሚነቴን በገሃድ በግልጽ ያሳየሁበት ጊዜ ዛሬ ነው ብሎ ነው በዚህ መግለጫ የመጣው። ባለ 9 ነጥብ የአቋም መግለጫቸው ላይ ቁጥር 7 ላይ ምን ይላል? በውስጥና በውጭ የሚገኙ አፍራሽ ኃይሎች ሉዓላዊ የሚዲያ ቴክኖሎጂ እድገትና የተደራሽነት እድልን እንደ መልካም አጋጣሚ በመጠቀም ሐሰተኛ መረጃዎችን በማሰራጨት የአማራ ክልልን ለማተራመስና በወቅታዊ ጉዳዮች እየተናጠ ዘላቂ ጥቅሞቹን የሚያሳጡ ህዝብና አመራሩን የሚያቃቅሩ በአመራሩ መካከል አለመተማመንን የሚፈጥሩ ከእውነት የራቁና በክልሉ መሪዎች ላይ ጥላቻን የሚቀሰቅሱ አጀንዳዎችን በማራገብ ክልሉን መሪ አልባ ለማድረግ እረኛውን በመግደል በጎቹን የመቀራመት ተኩላዊ ቀመር የተሰላ የአውሬ ተግባራትን እንደ ትግል ስልት ያለማቋረጥ እየተገበሩ መሆናቸውንና ለዚህ አይነቱ የአፍራሾች የጥፋት ተግባር መስፋፋት በየደረጃው የሚገኘው አመራር ወቅቱን የጠበቀ መረጃ ለህዝባችን ከመስጠት አኳያ የተስተዋለብንን ዳተኝነት መሆኑን ገምግመናል ይላሉ። ተመልከት፣ ሚዲያውን እነሱ ለሚፈልጉት ተግባር ለማዋል ካለ ገደብ ካለ ምንም መዋቅራዊ ክልከላ በፈለጉት አቅጣጫ እንደፈለጉ ይጠቀሙበታል። ከዋልታ እስከ ፋና በህዝብ ግብር ደሞዝ የሚበሉ ጋዜጠኞችን፣ በህዝብ ግብር የተቋቋሙ የህዝብ ሚዲያዎችን እንደ ፓርቲ ልሳንና እንደ ፓርቲ ሚዲያ እየተጠቀሙ የሚያዘንቡትን የውሸትና የሐሰት መረጃ ህዝቡን ለመጋት ሁሉንም አይነት የሚዲያ ዘርፍ ይጠቀማሉ። ነገር ግን የህዝብን ድምጽ ለማሰማት የሚዲያን ትክክለኛ ተግባር በአግባቡ ተረድቶ ለህዝብ መረጃን ለማቅረብ የሚንቀሳቀሰውን የሚዲያ ክፍል ደግሞ ልክ አሁን በገለጹት መልኩ የጽንፈኛ እንቅስቃሴዎች ዋና አደራጅና የዚህ ተግባር አሟሟቂ አድርገው ስም ይለጥፉበታል። በአገር ቤት የሚንቀሳቀሱ ጋዜጠኞችን እነ ዳዊት በጋሻውን፣ እነ ቴዎድሮስን፣ እነ መስከረምን ሁሉንም በቻሉት አቅም አግበስብሰው እስር ቤት ከተው እያማቀቁ ለህዝብ ድምጽ የሆኑ ሚዲያዎችን ከሀገር አልፈው በውጭ ሀገር ባሰማሯቸው ጀሌዎቻቸው አማካኝነት የመናገር ነፃነትን ለማፈን እንቅስቃሴ የሚያደርገው ይህ የአገዛዙ አካል በሚያወጣቸው መግለጫዎች የሚኮንነው የህዝብን እንባ ለማበስ የህዝብን ድምጽ ለማሰማት የሚንቀሳቀሱ ሚዲያዎችን ነው። ምን አይነት የማያፍር እንደው ለህዝብ ያላቸው ንቀት ምን ያህል እንደሆነ የሚያሳይ በጣም አሳፋሪ የመግለጫው ክፍል ነው ይሄ። እንግዲህ በየትኛውም ዓለም በየትኛውም የፖለቲካ እንቅስቃሴ ውስጥ ህዝባዊ ወገንተኝነትን ይዞ የህዝብን ሐሳብ በነፃነት የማስተጋባት ሮል በጣም ለበርካታ ሚዲያዎች የሚሰጥ ነው። የሚዲያ ትልቁም ስራ የህዝብን በደል፣ የህዝብን ሰቆቃ፣ የህዝብን ችግር ለሚመለከተው አካል በማጋለጥ የሚመለከተው አካል ደግሞ ይሄ አካባቢ እንደዚህ አይነት ችግር ደርሶበታል፣ እንደዚህ አይነት በደል ላይ ነው ያለው፣ ይሄንን ለማስተካከል ምን መስራት አለብኝ፣ ምን ማድረግ አለብኝ ብሎ እንዲመለከትና ክፍተትና ችግሮችን በአግባቡ ለሚመለከተው አካል ተደራሽ የማድረግ ሮል ነው ለሚዲያዎች የተሰጠው። ይሄንን ተመልክቶ ችግሮችን ለመፍታት ከመጣር ይልቅ እነዚህ የህዝብ ድምጽ የሆኑ ሚዲያዎችን ለማፈን ያለ የሌለ ባጀቱን እዛ ላይ በመዋል የሚፍጨረጨር አገዛዝ ነው ያለው በአሁን ሰዓት።
ስለዚህ ብሩክ ሚዲያዎች ብሎ የሚያስባቸውን ለማዳከም የቻለውን ሁሉ ባጀት እየመደበ ማድረግ የሚገባውን ነገር እያደረገ ነው። በክልሎች ግን ለሰራተኞች የሚከፈል ደሞዝ የለም። ለገበሬው በአግባቡና በሰዓቱ የሚቀርብለት የማዳበሪያ አቅርቦት የለም። ገበሬው ሰልፍ ወጥቷል በአደባባይ። ለመንግስት ሰራተኞችና ለመምህራን መደረግ የሚገባው ድጎማ ከጊዜ ወደ ጊዜ ካድሬያዊ በሆነ የአስተዳደር መዋቅር ውስጥ ብቻ ለሚንቀሳቀሱት ቅድሚያ እየተሰጠ ቤተሰቦቹን የሚያስተዳድረውን በጣም ብዙ ቤተሰቦች ይዞ የሚያስተዳድረውን ደሃውን ማህበረሰብ የማይመለከት የእርከን ማሻሻያዎችና የካድሬ ስጦታዎች ሲበረከቱ እንመለከታለን። በአዲስ አበባ በገፍ ደሃው ሰርቶ የሚበላባቸው አካባቢዎች በግሬደር እየፈረሱ እናቶች እያለቀሱ ህፃናት በየሜዳው በጅብ እየተበሉ አሁን ሸገር ተብሎ በተቋቋመው ከተማ ውስጥ ብቻ ከአማራ ተፈናቃዮች በተጨማሪ ሌሎች የጋሞ ተወላጆች ቁጥራቸውን የሚያሳዩ መረጃዎች እየወጡ ነው። ተነጥለው አንደኛ ተጠቂ ተደርጎ የተቀመጠው አማራ የአማራ ማንነት ያለው ከዛ በኋላ ደግሞ ከጋሞ መተው እዛ አካባቢ ይኖሩ የነበሩ ለበርካታ ዘመናት ሀብት ጥሪታቸውን አሟጠው ቤት ገንብተው ይኖሩ የነበሩ ዜጎች ቤታቸው በግሬደር እየፈረሰ የንግድ ስፍራዎቻቸው ካለምንም ርህራሄ እየወደመባቸው ተመልሰው ወደ ትውልድ ቀያቸው እንዲሄዱ እየተደረጉ ነው። እዛ ደግሞ የኑሮ ውድነቱ የኢኮኖሚው መውደቅ ገበያው ያመጣውን ችግር መሸከም ያቃተው ቤተሰብ ላይ ተጨማሪ ጫና እየፈጠሩ ነው። በየካምፑ እየተሰቃዩ የሚገኙ የአማራ ተወላጆች ከየቦታው ከሞት እያመለጡ በየቦታው በየካምፑ ውስጥ የሚገኙትን የአማራ ተወላጆች ቁጥር በርካታ ዓለም አቀፍ ተቋማት አሁን መዘገብ ጀምረዋል። አሁን የእያንዳንዱ ኢትዮጵያ ውስጥ ያለው ችግር አንዱን ችግር ለማከም አንዱን እየሸፈኑ አንዱን ችግር ለማከም አንዱን እየሸፈኑ ይሄዱ የነበሩ የዓለም አቀፍ ተቋማት ችግሮቹን በግልጽ ማየት ጀምረዋል። ይሄ ዛሬ የአማራን ህዝብ ችግር ለመቅረፍ በተለያየ የዓለም ክፍል የተቋቋሙት ኢትዮጵያውያን እያመጡ ያሉት ተጽዕኖ ውጤት ነው። ህዝቡን በመዓት ችግሮች ውስጥ አቅፎ ለችግሮቹ ሁሉ መነሻና መድረሻ የሆነው ብአዴን ግን ዛሬም ህዝብ ላይ ይቀልዳል። ዛሬም ዓለም አቀፍ ተቋማት ችግሩን በግልጽ አንስተው መናገር በሚጀምሩበት በዚህ ጊዜ አማራ ጽንፈኛ ነው እያለ እኩል እየተሳደበ አደባባይ ህዝቡን አስጥቶታል። በሁሉም የሀገሪቱ አቅጣጫ ይሄ ግልጽ በሆነ መልኩ እየታየ ነው። የአማራ ህዝብ ጥያቄ ምን እንደሆነ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ያለ ኢትዮጵያዊ በሙሉ ያውቀዋል። ይሄንን ግን የአማራ ብልጽግና ወይም ብአዴን አያውቀውም። በፍጹም አያውቀውም። ይሄንን ዓለም አቀፍ ተቋማት አውቀውታል። በጋዜጠኞችና በሚዲያዎች ላይ እየተደረገ ያለውን ዘመቻ አሁንም እያዩት ነው። ዛሬ እኛ ይሄንን ፕሮግራም ይዘን ስንገባ ጋዜጠኛ ተመስገን ደሳለኝ በጸጥታ ኃይሎች ታፍኖ ተወስዷል። ኢትዮጵያ ውስጥ ካሉ በተለይ ኢትዮጵያ ውስጥ ያሉትን ቀውሶች ከሚዘግቡ ጋዜጠኞች ውስጥ የትኛው ጋዜጠኛ ነው በነፃነት ያለው ሀገሪቱ ውስጥ? እየተሳደዱ በየጫካው በየቦታው እየተደበቁ ራሳቸውን ለማዳን እድል ያጡትን እያፈኑ ከሌላ ሀገር በኢንተርፖል ይዘናቸው መጣን እያሉ በአውሮፕላን እየጫኑ የውሸት ዜናዎቻቸውን እየዘገቡ
የህዝብን ድምጽ ማፈኑን ተያይዘውታል። ይሄ ለባዕዴን አይታየውም። ይሄ ለአማራ ብልጽግና አይታየውም። ጭራሽ ስለ ልማት ይነግረናል። ከለውጡ በኋላ ስለመጡ የልማት ውጤቶች ይነግረናል። ከለውጡ በኋላ የአማራ ህዝብ ስላገኘው እድገትና ብልጽግና ይነግረናል። ስለተቋረጡ ኢንፍራስትራክቸሮች ቀጣይነት ይነግረናል። ዛሬ በየቦታው እየወደቀ ያለው ንጹህ ምንም የማያውቁ ህፃናት ነፍስ ነገ ከተጠያቂነት አያስመልጣችሁም። ዛሬ በእንደዚህ አይነት መልኩ ደፋፍናችሁ ልታልፉት ትችሉ ይሆናል። ነገ ግን ከዚህ ተጠያቂነት አታመልጡም። የህዝብ ትግል አሸናፊ ነው። የህዝብ እንቅስቃሴ ያሸንፋል። ዛሬ የሰጣችሁትን መግለጫ ምናልባት ካላነሳችሁት ለታሪክ ይቀመጣል። እናንተ ብታነሱትም እኛ አስቀምጠነዋል። በዚህ ደረጃ የአማራን ህዝብ የናቀ መግለጫ፣ በዚህ ደረጃ እንመራዋለን ብላችሁ ደሞዝ እየተከፈላችሁ እንጀራ እየበላችሁ የምትተኙበትን ስልጣናችሁን ለዚህ ህዝብ ስንል ነው ብላችሁ በስሙ እኮ ነው እየነገዳችሁ ያላችሁት። ቢያንስ በስሙ ነው እየነገዳችሁ ያላችሁት። ቢያንስ በስሙ ነው እየበላችሁ እየጠጣችሁ የምትገኙት። ይሄንን ህዝብ በዚህ ደረጃ እንደዚህ አዋርዶ መግለጫ ማውጣት በጣም የሚያሳፍር ነውና እኔ በዚህ በቃኛል ብሩክ። ምክንያቱም ይሄ በጣም ሰፊ ስለሆነ መግለጫው ነገ ከነጎዲያም በዛሬ ምን አለ ፕሮግራሞቻችንም የተለያዩ ልዩ ዝግጅቶችም እየዳሰስነው ብንሄድ ሰፊ መነጋገሪያ ርዕሶች ያሉት መግለጫ ስለሆነ እንደዛ ብናየው ብዬ አስባለሁኝ። ይበቃኛል። እኔ አመሰግናለሁ። ይድነቃቸው ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። ምናላቸው ወደ አንተ መጣለሁ። ከዛ በፊት ማስታወቂያዎች አሉኝ። ተመልካቾቻችን እየተከታተላችሁ ያላችሁት ዛሬ ምን አለ 360 ዛሬ ምን አለ በሚለው የዩቲዩብ ቻናል በፌስቡክ ገጻችን እንደዚሁም በረምብል አካውንታችን ነው። በኢትዮጵያ ደግሞ በሳተላይት የተከታተላችሁን ያላችሁት እንደተለመደው ለሌሎች ሊደርስልን ሼርና ላይክ ማድረጋችሁ ይጠበቃል ይፈልጋል። እንግዲህ የነበረን ቀድሞ ዩቲዩብ ለበርካቶች ሊደርስ ስለነበረ ይቅርታ እንግዲህ ተመልካቾቻችን ለበርካቶች ሊደርስ ስለነበረ ያንን አልደረሰንም እያልን መልእክት እየደረሰን ስለሆነ ተመልካቾቻችን አድርሱ። ሼርና ላይክ ስታደርጉት ላልሰሙ ላላዩ እንዲደርሳቸው ማድረግ ይቻላል። ሌላው እንግዲህ በተለያየ መልኩ ኢትዮ 3 ላይ እየደገፋችሁ ነው። በእውነት ከልብ እንሰግናለን። ደስ የሚል መተባበር ነው ያለው። በዜልና በካሻፕ ድጋፍ እያደረጋችሁልን ነው። ከዛ ውጭ ግን ጎፈንድሚ እንዲከፈትላችሁ ጠይቃችሁ ጎፈንድሚ ሊንኩ የተቀመጠ ስለሆነ ድጋፍ እያደረጋችሁ ያላችሁት ለሌሎች በሚመቻችሁ መልክ በዜልም በካሻፕም በዌብሳይታችንም ድጋፍ እያደረጋችሁልን ነው። በቋሚነት ወራዊ ድጋፍ ለማድረግ የተመዘገባችሁ ቁጥራችሁ በጣም እየሄደ ነው። በጣም በእውነት ደስ የሚል ነገር ነው። እንግዲህ አጠቃላይ ጠቅለል አድርገን ይዘንላችሁ እንመጣለን። የጎፈንድሚ አካውንቱ ይሄ ነው። በአሁኑ ሰዓት ድጋፍ እያደረጋችሁ ያላችሁት ድጋፉ እንድታደርጉ እንድትቀጥሉ ጠይቃለሁኝ። ዩቲዩብ አካውንቱ 360 ዛሬ ምን አለ የሚለው ላይ ያለ ነው። በፌስቡክ ገጻችን እየተከታተላችሁ ነው። ረምብል አካውንታችንም ኢትዮ 360 የሚለው ነው። ተከታተሉን፣ አብራችሁን ሁኑ። ላይክ እና ሼር እያደረጋችሁ ለሌሎች ሊደርስ አድርጉ። ከልብ እናመሰግናለን ስለምትደግፉን፣ ሁሌም አብራችሁ ስለምትሆኑ። ምናላቸው ወደ ማጠቃለያው ነው የምናልፈው። በአጠቃላይ ምናልባት አንድ ነገር ተመልካቾቻችን እየጠየቃችሁ ያላችሁት የአቶ እስክንድርን ድምፅ በድጋሚ ያሰሙን የሚል ነው። የተቋቋመውን ግንባር በሚመለከት ነገ በሰፊው መግለጫ ይሰጣሉ። ስለዚህ ነገ እንድትከታተሉ እንጋብዛለን። የአቶ እስክንድርን መልእክት ለኢትዮጵያ ሕዝብና ለአማራ ሕዝብ ያደረሰው መልእክት በመጨረሻ ላይ እንድታደምጡት እናደርጋለን። ስለዚህ የተቋቋመው የአማራ ሕዝብ ግንባር መመስረቱን ነው የሚያመለክተውና በዛ ላይ አስተያየታቸውን ይሰጣሉ። በውጭ የሚገኙት በተለይ በደንብ አስተያየት እንዲሰጡበት እናደርጋለን። ከአማራ ሕዝባዊ ግንባር የሰጠ መግለጫ ልከውልናል። መነሻችን የአማራ ህልውና መዳረሻችን የኢትዮጵያ አንድነት በሚል ነው መግለጫቸው። ሰፊው ይተነትናል። ይህንን በሚመለከት ነገር እንመለስበታለን። የእስክንድርን ድምፅ ደግሞ ወደ በኋላ ላይ እናስደምጣለን። ምናላቸው በአጠቃላይ መግለጫው እንግዲህ ምንድን ነው ሊነግረን የፈለገው? ከመግለጫው የአማራ ህዝብ የሚያገኘው ጥቅም አለ ወይ? በቀጣይስ የአማራ ህዝብ ምን አይነት ነገሮች ይገጥሙታል? ከዚህ መግለጫ በኋላ የሚከሰቱ ነገሮች